እግዚአብሔር ቤተሰቦች ከሁሉ አስቀድሞ ቸሩ አምላካችን እግዚአብሔር በቸርነቱ በምሕረቱ በይቅርታው ጠብቆ ከዚህ ሰዓት ከዚህ ዕለት ስላደረሰን በተለይ ደግሞ እንደዚህ ባለ ታላቅ ክብር ስላገናኘን ክብርና ምስጋና ለእሱ ይሁን። ዝም የሚል ሰው አሉት። እንደምን አደራችሁ? እንደምን አደራችሁ? እንኳን ደስ አላችሁ። ትምህርቱን በተለያየ መልኩ ተምረናል እና አሁን እንደው እግዚአብሔር ከእናንተ ጋር ይሁን፣ እግዚአብሔር ይባርካችሁ ለማለት ብቻ ነው። ሙሽሮቹን እግዚአብሔር ይባርካችሁ። ይህንን ጸጋ ይህንን በረከት እግዚአብሔር ለሰው ልጆች አዘጋጅቶ በየግል ፍላጎታችን እርሱ በመራን በፈቀደልን መንገድ እንድንሄድ አዘጋጅቶ አሁን እንዳያችሁት አንደኛው በአንዱ መንገድ ሐዋርያው ቅዱስ ጳውሎስ ይህም ጥሩ ነው፣ ጋብቻ ጥሩ ነው፣ ደግሞ ይሄ የተሻለ ነው እያለ ሁለቱንም በአንድ ላይ አንስቷቸዋል እና ዛሬ ሁለቱንም አይተናል። በእውነት ትልቅ ቦታ እንደዚህ አይነት መልኩ ይህንን በረከት በዚህ ቦታ ላይ እንድናይ ስለፈቀደልን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ክብርና ምስጋና ለሱ ይግባው። ሙሽሮቻችንም እግዚአብሔር በክብር በረድኤት ይጠብቅልን፣ ጋብቻቸውን ይባርክልን፣ ለዘርም ያብቃቸው። አባታችን ደግሞ ማናቸው? መምህር ዲበኩሉም ደግሞ እንደዚሁ በአባቶቹ መንገድ አጽንቶ እንደዚህ መንፈሳዊ ልጆችን ወልደው ለማየት ያብቃዎት። እየወለዳችሁ ነው መንፈሳዊ ልጆችን፣ እግዚአብሔር ያበርታችሁ በያላችሁበት። ሌላው እንደው እንግዲህ አልፎ ሀጅ ነኝ ልበል ይሆን ዛሬ? አልፎ ሀጅ ነኝ መሰል ዛሬ እና ስለዚህ አልፎ ሀጅ እንደ ልቡ ነው የሚናገረው። ብትቆጡ ግድ የለኝም፣ ምንም ችግር የለም። ስለዚህ ሂስ ነው የሚባለው። እሷን ለሊቃውንቱ ልሰጥ ነው። በተለይ ፕሮግራም መሪው ሰበካ ጉባኤው ሞልቶ ነበር። ይሄ አውደ ምሕረቱ ሙልት ብሎ በመዝሙርና እንደው ህዝቡ ሳይማር ሄደብን። ይሄ ጥሩ ይመስላችኋል? የመጣው ህዝብ ስለ ጋብቻ አውቆ ስለ ጋብቻ ተምሮ ቢሄድ እንዴት አይነት ነገር ነበር። ግን እኛ እየዘመርነ ስለማይገባቸው ምስጢሩ ስለማይረዳቸው አንድ መዝሙር ብቻ ይበቃችሁ ነበር ሊቃውንቱ፣ ሁለቱን አደረጋችሁ። እዚያም ደግሞ እንዲያ ሲል ያው ሰዓቱ አለቀ። አሁን ምንጮኸው እዚሁ በግዴታ ከሩቅ አገር የመጡት እዚሁ ለሰርጉ ብቻ የመጣችሁት ናቸው። ሌላው ሊሳለም የመጣው ይህንን በዓል አንድ ላይ አክብሮ ትምህርቱን ተምሮ ብሔር ትልቅ ነገር ነበር። ይሄ እንደው ለወደፊቱ በሊቃውንቱም ዘንድ በሰበካ ጉባኤዎችም በሁላችሁም ዘንድ እንደው ይሄ ቢታሰብበት መልካም ነው ለማለት ሀሳብ ለመስጠት ነው። ሌላው እዚያ ወዲያ አካባቢ ያላችሁት ብዙዎቻችሁ ትሰማላችሁ፣ ብዙዎቻችሁ ታወራላችሁ። ቃል እግዚአብሔር የሚነገረው እግዚአብሔር በመምህራኑ በኩል ዛሬ ለእኔ ምን ሊያስተላልፍልኝ ነው? ምንድን ነው የሰጠኝ ትምህርት የሰጠኝ በመምህራኑ በኩል አድሮ የመከረኝ ያስተማረኝ ምንድን ነው ብለን እኛ ራሳችን እንድንመረምርበት እንጂ መምህራኑ የመጮህ ግዴታ ኑሮባቸው አይደለም። እግዚአብሔር ተናገሩ ያላቸውን መምህራኑ በአውደ ምሕረቱ በምሕረቱ አደባባይ ቁመው ይናገራሉ። እናንተ ሰምታችሁ ከምን ላይ እንዳላችሁ ራሳችሁን የምትመረምሩበት፣ ከመስመር ወጥታችሁ እንደሆነ የምትመለሱበት፣ በመስመር ውስጥ ከሆናችሁ እንድትበረቱ እንድትጸኑ፣ ከእግዚአብሔር ጋር የበለጠ ግንኙነት እንዲኖራችሁ ቃል እግዚአብሔር የሚነገረው ለዚህ ነውና በእውነት ቃሉ የእግዚአብሔር ነው። የሚናገሩት የእግዚአብሔር መልእክተኞች ናቸው። መልእክተኞቹን መምህራኑን አዳምጡ። እግዚአብሔር አምላካችን እኛም የምንናገረውን ቃል ወደ ልቡናችሁ እንዲያደርስልን ፈቃዱ ይሁንልን። የሰማነውን በልቡናችን ያሳድርልን። ቸርነቱ ይብዛልን። እግዚአብሔር ባርካችሁ፣ እግዚአብሔር ጠብቃችሁ።
ምስክር ወረቀት አለ። ምስክር ወረቀት ነው። ብፁዕ አባታችን በረከታቸው ከግላችን ጋር ይሁንልን። በሚገባን መልኩ እውነታቸው ነው ሳሰደናል። ከሚገርመው ብፁዕ አቡነ ዮሐንስ ሲኖዶስ ጉባኤ ደርሷል። እዚህ ዛሬ የተገኙት ቀኑን አራዝመው ከነገ በኋላ ብሄድ ደርሳለሁ ማለት ነው እንጂ ብዙዎች ሊቃነ ጳጳሳት ታላቋ ከተማ ማዕከል ላይ ገብተዋል። ብፁዕ አቡነ ሰላማ ትናንትና ከአዲስ አበባ ወደዚህ የመጡት ለዚህ ሰርግ ብቻ ብለው ለመምህራችን ክብር ብለው ነው። እንደው እግዚአብሔርን በጋራ መስግኑልን። በእውነት ነው እና የተናገሩት እውነት ነው። ከነሱ የሚገኘው ትምህርት በእጅጉ እዚያን ሰው የመጡት በዚህ ጋብቻ ስም በወንድማችን መልኩ ያስተምሩን ነበር። አሁንም ደግሞ እንዳላበዛ እንዳልቀጣ ቅድም ስለተባልኩኝ እዚህ ላይ ልጨርስ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጋብቻ ምስክር ወረቀት ይላል። እግዚአብሔር እንዳደረገውን ሰው አይለየው። የሙሽራው ስም መምህር ዘላለም አዲሱ፣ ዜግነቱ ኢትዮጵያዊ። የሙሽራዋ ስም ወይዘሪት ሶስና አብራራው፣ ዜግነቷ ኢትዮጵያዊ። የጋብቻውን ስነ ስርዓት የፈጸሙት ካህን ይላል ብፁዕ አቡነ ሰላማ የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል። ጋብቻው የተፈጸመበት ቤተክርስቲያን መንበረ መንግስት መድኃኔ ዓለም። ጋብቻው የተፈጸመበት ሀገር ጎንደር ኢትዮጵያ። ቀን ሚያዝያ 25 2018 ዓ.ም። የምስክሮች ስም ሀ ዲያቆን ወርቁ ካሳው፣ ለአቶ ታደሰ ምስጋናው፣ ሐመረሃ ዲያቆን ሰሎሞን አበበ። ከዚህ በላይ ስማቸው የተጠቀሰው መምህር ዘላለም አዲሱና ወይዘሪት ሶስና አብራራው ጋብቻቸው በሕገ ቤተ ክርስቲያን የተፈጸመ መሆኑን በማረጋገጥና የገቡትን የጋብቻ ቃል ኪዳን እስከ መጨረሻው ጠብቀው ለመኖር የበቁ ይሆንን ዘንድ በመጸለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይህ የጋብቻ ምስክር ወረቀት ተሰጥቷቸዋል። የደብሩ አስተዳዳሪ የኔታ ፊርማ ወይም ደግሞ ማህተም ነገ ላይ ይኖራል። ፊርማ የሙሽራውና የሙሽሪት ፊርማ፣ የሶስቱ ምስክሮች ፊርማ አለ። ይህንን ብፁዓን አባቶች ይሰጡልናል። ብፁዕ አቡነ ዮሐንስ የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ያስረክቡልናል። በዚህ ሁላችንም ከመቀመጫችን እነሳና ጸሎቱ ይደረግልናል። የቀደሱ